አራኔ እንደዛ ማለት ያረለ በነገራችን ላይ እየሳኩኝ ምናምን እህትሽን ለኛ አስረክቢ አይምጥ ይኮነ ከዚህ ከወጣችሁ በኋላ ሃይሚ ሄዳለሁ እያለችን ሄደት ማለት ፋይል ተከፈተባቸው ነው። ነይ ኖ የምትይው ልጋጋ ማለት ነው። ነይ አንቺ ኃላፊነቱ ሰጂ ነይ ላስገባሽና አንቺ ልጋጋ ሚያልጋ ስተት ነይ ታሜ ያለን ይመሳደብ አልፈልግም። ነይ ገስት ልኬልሻለሁ ግቢና አንቺ ተረከቢያቸው። ነይ ኢንቫይት ልኬልሻለሁ ካልተቀበልሽ ብሎክ ነው ማደርግሽ። ኦኬ ስለዚህ ልጆቹ ብሎ በብሎክ ነው የምትስማሙት። ለምን ከራስ መውጣት ነው የምትፈልጉት? ሐባይቢ خلاص አሁን ማን ነው ስሟ እዚህ ያለችው እህቷ ማለት ነው ልጆቹን ማግኘት ካልቻለች ወይም ማቅረብም ካልቻለች እሷ እንዳለችው እዚህ ጋር ህዝብ ፊት ለፊት በቃ መክሰስ ከፈለገች ትክሰስ አለች። እኔ ይሄንን ነገር በصراحه እኔ ከመጀመሪያ እኔ እኮ እስክደውልልኝ ጠብቄ አቀርባታለሁ። አይ በዚህ ለቀን ወይ ልጅቷን አምጪው ይብራንጫለች። ለመቼ ነው የሚደበቁ? እነዚህ ልጆች እኔ እሺ አንቺ አሁን እኔ ማለት ይቅርታ አድርግልኝ እንደኔ ማለት አሁን ሳስበው ኢቭን ከአንቺ ማለት እህትሽ እስከጠፋች ካላወራችሽ ስለዚህ ምናልባት እውነትም ሰርቃ ሊሆን ይችላል እህቴ አረለ እንዴ ሰርቃለች እኮ የሚባለው እርግጠኛ ነኝ ሰው ማስረጃ ሲኖር ነው። ኢቭን አንቺ እህቷ እስከሆንሽ የእናት የአባት ልጅ እስከሆንሽ ከአንቺ እንኳን ካላገኘሻት ስለዚህ እውነትም ምናልባት እህትሽ ሰርቃ ሊሆን ይችላል። አስብሻል ማለት ያኔ እነሱ ማጥፋታችሁ ወይም እዚህ ኋላ መቅረባችሁ ወይም ከህግ ማለት አሁን ቢከሰሱ حتى በውሸት ልንገርሽ እህቴ እንደነገርኩሽ ከመጀመሪያ እኔ والله ثم والله ለሐቅ መቆም ሰው ነኝ ወላ ለማንም አላሽቀበጥም። ሃይሚ እህቴ አንቺም እህቴ እኩል ናችሁ። ግን በውሸት እንኳን ቢከሰሱ ኬዝ ይመዘገባል። እነሱ አለማቅረብ ደግሞ ሳይኖሩ የፍርድ ይወጣባቸዋል እውነትም እንደሰረቁ። ለምን በሰዓቱ ስላልተገኙ ማለት ነው። ቢጠሩ አልተገኙም፣ ለመከራከር አልተገኙም። ዞሮ ማለት ሌላ ጣጣ ውስጥ ሊገቡ ይችላሉ ሁለቱም ልጆች ማለት ነው። እኔ መሲ እንዳለችው እኔ ደግፋለሁ። በእኛ ኃላፊነት ልጆቹን መምጣትም ከፈለጉ ወይም በስልክ ብቻ ይምጡ። ያለውን ነገር እውነታ ማለት ካለ እነሱ ጋር ያውጡት። ብሩን እውነትም ከወሰዱት በሰላም ይህንን ነገር እንድንጨርስ ብሩን ይመለስና ይህንን ነገር ይዘጋ። እህቴ እኔ አማታምነኝ ከሆነ እንግዲህ እኔ እውነቱን ነገር ነው የምነግርሽ። የህጉ አካሄድ እንደዚህ ነው። መክሰስ ማንኛውም ሰው መክሰስ ይችላል። እንደዚህ ልጆች ይጠራሉ ለኬዝ ማለት እንዲከራከሩ ካልተገኙ አውቶማቲክ ማለት ፍርድ ይፈርድባቸዋል እውነትም እንደሰረቁ የውሸት ኬዝ ቢሆን ራሱ ማለት ነው። እህቴ ልብ ብለሽ አዳምጪ። ስለዚህ እንደኔ ማለት ልጆች እህትሽ መጥቶ ቢከራከሩ እንዲሆኑ حتى لو ብሩን ራሱ ከወሰዱ ችግር የለም። በእኛ አማካኝነት ማለት ይመልሱላትና ነገሩ ይዘጋ ምንም ነገር እንዳልተፈጠረ ማለት ነው። ለሰይጣን ቦታ መስጠት የለብንም እህቶቼ። ነገሩ በሰላም ቢያልቅ እዚሁ ይሻላል። እኔ ما بعرف ምን እንደምልሽ والله እኔ ማለት ለእናንተም ያሰብኩኝ ለሁላችሁም ማለት እኩል ያሰብኩኝ ማንንም እንዲጎዳ አልፈልግም። አይደል ነው መሲ ከስልክ ጋር እንደዚህ ያወራሽ ሐቢብቲ በግል ማለት ኖ እኔ የፐርሰናል ስልኬን ያወራሁት ከልጆቹ ጉዳይ አይደለም። ኦኬ እሺ ስለዚህ በቃ እሺ ግን
ግን ቦይስ እየላከች የምታስፈራራኝን ነገር ታቁም። ቤተሰቦችሽ ጋር ነው ሄደው የሚለውም ማለት ነው። ብሬን ለመቀበል ነው ቤተሰቦችሽ ጋር ቦይሱን አውጪ ከፈለግሽ ብሬን ከፈለግሽ ከቤተሰብ ጋር እጨርሳለሁ ነው ያልኩት ነገር ሌላ የለም። እኔ ለምንድን ነው ይኸውልሽ አንድ ነገር ልንገርሽ ጎዳሻለሁ ብለሽኛል እኮ ቤተሰቦችሽን አነጋግራለሁ ጉራጌ ክልል ሰው አለኝ አልሽ ቤተሰቦቼ ጋር ሁሉ ነገር አለኝ ቤተሰቦችሽን ሰው ልኬ አገናኛለሁ ብዬሻለሁ ገባሽ አይደለ በቃ ብሬን እቀበላለሁ ብዬሻለሁ ወይስም በደንብ አድርገሽ አዳምጪ የመስማት ችግር ካለብሽ ደግሞ ሆስፒታል ሂጂ እናት ወትሳደብ ነው ታሜ እኔ ማለት ይወደ እኔ መቤቴን ታድሽሻለሁ አንድ ስድብ አልተሳደብኩ የራሴ ነገር ይበቃኛል ደግሞ ሌላ ነገር በሷ ልጨቃጨቅ እንዴ ሄሎ ሚውት አድርጉ ሁለታችሁም በሰንስራት አውሮ እዚህ እያስፈራራት ትፈራኛለች ምናምን ብለሽ ነው ይኸውልሽ ማስፈራራት ማለት ቤተሰብሽን ልጉዳለሽ እያለችሽ ነው እንዲህ አድርገሻል ቤተሰቦችሽ ቤተሰቦችሽ ያሉበትን እስከ ቀበሌው እስከ ሰፈሩ አውቃለሁ እያለች ነው ምን ልታረግ ምን እንዳረግ ነው መሰለታሚ ብያታለሁ ብሬን ሂጄ ከነሱ ጋር እቀበላለሁ ብያታለሁ ብሬን እቀበላለሁ ነው ያልሽው እንጂ ማለት ሄች ማለት ልትገላችሁ ወይስ የሆነ ነገር ልታደርጉ ብያታለሁ እኔ خلاص ሚዩት አድርጉ ባካችሁ ተረጋጉ በጮኸት በምናምንም የሚያልቅ ነገር አይደለም ደሞ መሰዳደብ ምናምን እዚህ እባካችሁ ምላሳችሁ ማለት ተቆጣጣሩ ኮመንቱ ዝጉት ኖ ታዩት ስለ ኮመንት ያወራሁኝ አይደለም እንደዚህ ሃይሚና ፍሬ ህይወት በሰንስራት ማለት ማውራትም ከፈለጉ ያወሩ ታሜ እኔ ያልኳት ማለት ነው አንቺ ቤተሰብ ጋር እጨርሳለሁ ምክንያቱም ቦታውን ቤቱን አውቃለሁኝ ሰው አለኝ ሰው ልካለሁ ነው ያልኳት ከነሱ ጋር እቀበላለሁ እንዳለ ቮይሶቹን ማውጣት ትችላለች ሌላ ያልኩት ነገር ምናምን ነገር ካለ ታውጣ እኔ ችግር የለብኝም እኔም እንደሷ ቤተሰብ አለኝ ገባ ከዛ ውጭ የምትጨርስልኝ ከሆነ ትጨርስልኝና ልውጣ እኔ ስራ አለኝ በዛ ላይ ህፃን ልጅ ይዤ ነው ቁጭ ያልኩት طيب ፍሬ ህይወት እህቴ እንዴት ነው ነገሩ ማለቅም ያኔ ስታስብ እንዴት ነው ማለቅም የሚቻለው ለጊዜ እነስተሽ ማለት እስከ ነገ ማለት ልጆቹን ብትፈልጊያቸው ምናምን እኔ ከዛ ከመሲ ጋር አወራለሁ አቤት አሁን ዝግያ እያፈሰሰ ከሆነ እሱ ከቆጣሪ ይዘው ከሱ ጋር አጥፉ ኖ ከኔ ጋር አታወሪም እኔ ከዚህ ነገር ከዚህ በኋላ ወጣለሁኝ ምክንያቱም አንቺም የምትጨርሽ አይነት ፍጡር አይደለሽም ልጆቹን ቀላል ነገር ነው እዚህ ጋር ራሱ ታሜ እያለ እዚህ ጋር በ5 ደቂቃ ይሄ ህዝብ እያለ ግልግል ብለሽ መሄድ ሲገባሽ አላቃቸው እኔ ጋር የሉም ሃይሚ ደግሞ ከሳለው ከብርጥሶ ሙድ ነው የምትይዙብን ወይ خلاص ልጆቹን አምጫቸው خلاص በቃ መስኪን ይወጣልኝ በቃ እናንተ ጨርሱን ይወጣልኝ ልጆቹን አምጫቸው አንቺ ፍሬወት ልጅቷን አምጫ ስለአንደኛው አናወራ እኔ ደግሞ ከከሰስኩ ማለት ነው ታሜ ከከሰስኩ እሷንም ነው የምከሳት ሁለት ሰው ነው ያስወጣችሁ እሷንም ጭምር ነው የምከሰው እኔ አሞኛል ያለብኝ አዘን ይበቃኛል ሌላ ጣጣ ውስጥ አታስገብኝ አሁን እዚህ ማለት ማንኛውም ሰው መክሰስ ይችላል ማንኛውም ሰው حتى እሷ ራሷ ማለት መክሰስ ከፈለገች ትችላለች የሚያስቆማቸው ህግ ብቻ ነው ማለት ጊዜ ስጡኝ አንቺ እዚህ ጋር የምትጽፊ ውሻ ማለት ነው የውሻ ልጅ ይጨምርልሽ ላንቺ ይጨምርልሽ ለኔ የሰጠው ላንቺ ቤተሰብስ ውሾች እዚህ ጋር ይጨምርልሽ ትላለች ለኔ ወንድም የሰጠው ላንቺ ይስጥሽ ግማታ እንዲ ኮሜንት ላይ የምትጽፊ ማለት ነው ለኔ የተቀጠፈውን ወንድሜ ላንቺ ይስጥሽ እስከነመላ ቤተሰቦች ታድርጓት እኔ ማለት ሚዩት ማድረግ አልቻልኩም ሃይማኖት በቃ ኮሜንት ማለት አለማየት ነው ምንድነው አንቺ በየቦታ ማለት ከሰው ጋር ማለት ማጣላት ነው
ተያችሁ خلاص ታኔ የት ተጣለውኝ እና ሲናገሩኝ ዝም ብለን ነው የት ነው የተጣለውት የት ተጣላ አይተኛል አንተስ እንዴ ምን አይነት ነገር ነው እና ኮሜንት ሲናገሩ ይጨምርልሽ ትለኛለህ ያለብኝ አዘለ አልበቃ ብሎ ይጨምርልሽ ትለኛለህ ታውቆ ነው ያጣሁት እንዴ እንዴት ነው የምትናገረው አይደለም ሃይሚ ማለት በቃ ኮሜንት አለማየት ነው እኔ የገባነው በሌላ ነገር ጉዳይ እና በሌላ ነገር ጉዳይ በገባው ታዲያ ወንድሜን ስል ይጨምርልሽ ትለኛለህ እስከመላ ቤተሰቧ እሷን ይወሰዳል ለሀገሯ መሬት አብጣስ ሃይሚ خلاص ፍሬህይወት ነገሩን በሰላም ለመፍታት ሰዓታችንን ጊዜያችንን ሰጥተናል ቁጭ ብለናል እናንተ የምትፈቱ አይነት አይደላችሁም የሚያሳዝኑት ግን ልጆቹ ናቸው ባንቺ ደረቅነት ልጆቹን አምጥተሽ እዚህ ጋር መጨረስ የሚገባውን ጉዳይ ወደ ህግ እንዲሄድ እያደረግሽ ነው ስለዚህ እሺ እስከ ነገ ጊዜ ስጪኝ አልኩሽ እኮ መሲ ነገ ምን አሁን ለምን አጣራቸውና ለምን አሁን አያልቅም ምን ልጆቹ ስራ ላይ ናቸው ጥሪያቸው አንዴ ሚውት አድርጊና ተነጋግረን ስልካቸው ለኔ ስጪ እኔ ለኔ ኃላፊነት ስጪ መቼ ህዝብ ፊት ኃላፊነት የተቀበልኳቸው ልጆች አሳልፈን ሰጣቸው ማረለ ስጪ ለኔ ልጆቹ ያው ህዝቡ ፊት ስጪ ለኔ ያው እኔ ህዝቡ ያ 6500 ሰው ባለበት ልጆቹ ለኔ ስጪኝ ከዛ ህዝቡ እኔን ይውቀሰኝ ስጪኝ ኃላፊነት ለኔ ከዛ በኋላ ይሄ ህዝብ ከሃዲነሽ ብሎ እኔን ይውቀጠኝ እኔ አሳልፌ ከሰጠኋቸው ታዩ ለታሜ ማትስጩ ለሳሪ ማትጭ ስጪ ለኔ ልጆቹ በሰላም ይፈታ ሊሰሩ የመጡ ልጆች ሊያልፍላቸው የመጡ ልጆች ለምን ሁሉ ነገራቸው ይጨለማል ቢያንስ አደራድሮ እኮ ነገሮች በሰላም እንዲፈቱ እኮ ይደረጋል እንዴ ዝም ብለሽ እንደ ጅማ ወይራንጨት ድርቅ አትበይ خلاص እኛ ይሄ ህዝብ ፋራ ይመስልሻል እንዴ ልጅቷን አላገኘዋት እሺ እህትሽስ የት ሄደች እስካሁን እንዴት እህትሽን ሳታገኝ ይሄን ሁላ ቀን ዝም አልሽ አንቺስ ከድራማ ውጡ እንዴ ይሄ ነገር በሰላም ካልተፈታ ይሄ ድርቅ የምትሉት ነገር ጉርጓር ነው ለኔ ስጪ እኔ እነዚህ ልጆች አሳልፌ ከሰጠው ይሄ ህዝብ እኔ ላይ ይፍረድ ችግር የለውም ሃይሚ መቼስ ከኔ እጅ መልታ ፈልቀቃ ተወስዳቸው ይምጡ በሰላም ይፈታ ትንሽ ግን እኔ እንዴ ስንት ወር ነው ጠበቅኩኝ የላክሽልኝ ቁጥር የእህትሽ ነው ፍሬህይወት ጎበዝ እንደዚህ በቃ ከዛ በቀላሉ ነገር ያልቃል የእህትሽን ቁጥር ነው የላክሽልኝ ከነ ኮዱ ጻፊልኝ ውዴ የኢትዮጵያ ቁጥር ነው
ከነ ኮዱ ጻፊልኝ። خلاص ፈርታ ነው እህቷ አይደለች እንዴ? خلاص እናንተ ደግሞ በሰላም ይፈታል ነገሩ። ፕላስ 25 ነው። ከነ ኮዱ ጻፊልኝ ውዴ። ዋትስአፕ ነው ፍሬ ህይወት ኢሞ ነው። ኢሞ እኮ ነው ለእናንተ ነው ዳውንሎድ ያደረኩት። ምክንያቱም መንገደኛ ሁሉ ነው ኢሞ ላይ የሚደውል። ማን ብዬ ሴቭ ላድርገው? የጠፋችሁ ልጅ ልበለው አይደለ? ቶሎ እንዲወጣልኝ ከሃይሜ የጠፋችሁ ልበለው። ጠፊዋን በለው ጠፊዋ ይዛ ኢሞ እንገባለን። ውድ ኢሞ ላይም አልወጣም። ቁጥር ተሳስተሻል መሰለኝ። ትክክል ነው የሰጠሽ። ከአንድ ቼክ አድርጊውና በደንብ አድርገሽ ስጪኝ። ከዛ እዚሁ ነገሩን ይፈቱታል። ቆይ 69 ነው እዛ ላይ የሚለው ፕላስ 2519 ፕላስ 2519 ቆይ ፕላስ 2519 መሲ ድንገት የዛችኛዋ ልጅ ቁጥር ሊሆን ይችላል። እኔ ልኬልሻለሁ ከሳውዲ የመጣችው የሷ ኢሞ ሊሆን ስለሚችል ቼክ አድርጊው። እኔ በላኩልሽ። ኖ ይሄ ሌላ ነው። ይሄ የሳውዲዋ ነው እንዴ? ፍሬ ህይወት አይመስለኝም። ነው ይሄ አይደለም። የኢትዮጵያ ቁጥር እኮ ነው ይሄ። ታው መሲ መጣሽ ጨርሽ በቃ። እሺ መሲ ወዬ ረጁዬ ወዬ ማለት በቃ ጨርሽ። እሺ ፍሬወት ኢሞ ይላት አሁንም የሰጠሽ ልጅ አይሰራም። ኢሞ የለውም። መጣልኝ አሁን ኢሞ። ኦኬ አገኘሁት ውዶቼ፣ ጻፍኩኝ እኮ። ስሟ ማን ነው? ሳሪን አስገባው። ኤልሳ አንቺ በያት። እሺ ኤልሳ ለማት ያንሽላት በያት። እስካሁን ድረስ ምንም አልሰማችሁም። ይቀርባል። የት ነበር? እሺ አንሽላት ለመሲ በያት። ምን ላይ ደረሳችሁ? የልጆቹን ስልክ ሰጠችን። በቃ እንትን ልናወራቸው ነው። የጠፉት ተገኙ? አዎ ስልካቸውን ተቀበልኩ። ሳሪ ቴንኪው ደውልሽ ውጪ ነው ጋይስ። 5600 ሰው እንጀራ እየሄዳችሁ ግዙ። ፍሬ ህይወት አንቺ በያታ ኢሞ ላይ እየደወልኩላት ነው። አሁን ኦንላይን ነበረች፣ ከኦንላይን ጠፋች።
ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ በማከል ማስታወቂያ ገባው ኮመን አለ ፍሬ ህይወት አስቀምጬላታለሁ። ያለ የለችም ኦንላይን ላይ እናንተ አሁን ኦንላይን ነበረች ውዴ። እስኪ ዛሬ ዝም በይ የኔ ወድ አማራ ነኝ እንዴ ዝም ልበል ውዴ? እንጀራ አስቀምጬ ጎመን አስቀምጬ ያው እስከሚደዋወሉ እኮ ብዬ ነው ውዴ። ወይ ፍሬ ስለማውቃት አንዴ ልንገራት። ኖ አትንገሪያት፣ ዝም በይ ባና እዚህ ውስጥ እንዳትገቢ። አንሺ በያት፣ ይኸው ኦንላይን እኮ አለች። አንሺ በያት ፍሬ መሲብ ጽፌላታለሁ። አጠገቧ የዱባይ ቁጥር ካለ ቀጥታ ልደውልላት አንዴ ማለሽ ተቀበይና ላኪልኝ። ፍሬ አቤት። አንድ አጠገቧ የዱባይ ቁጥር ካለ ተቀብለሽ ስጭኝ አንዴ ቀጥታ። እኔ በዚህ ነው ማገኘት እኮ አጠገቧ ሰው ካለ ተቀበይና አንዴ ትስጠን። በዛ ሰው እኔ ብቻ ነኝ ይሄን ቁጥር ማቀው። ልጄን ኢንሳይድ ለማንም ሰው አልሰጥም። ፈርተሽ ከሆነ ደግሞ እኔ ህዝብ ፊት ነው። አንቺ አይደለሽም 5000 ሰው እኔ ላይ ይፈርዳል። ገባሽ? 5000 ሰው ማለት ይኸው እነ ሳሪ ፊት ነው እኔ ቃል እየገባሁልሻለሁ። ይሄ ነገር በሰላም ይለቅ። አንቺ ድርቅና በልጅቷ መፍራት ነገሮች ወደማይሆኑ ቦታ ይሄዳሉ። ሃይሚም ኢትዮጵያዊ ናት፣ እኛም ኢትዮጵያዊ ነን። ገባሽ? ነገሮች ወደ ሌላ ይሄዱ። ተቀበይና አንዴ ስጭኝ። ከልጆቹ ህይወት ነው የሚበላሸው። በቀላሉ ነገሮቹ ሊዘጉ የሚገቡ ነገር ዞሮ ያኔ በ5000 ሰው ዋስ ጠራውኝ። ከህዝብ በላይ ምንም ነገር የለም። እናንተ አትዋሱኝም። እዚህ ያላችሁ ላክሽልኝ። ሃይ ሚያልኩኝ መሲ በዚህ ቁጥር ነው ማወራት። ኦኬ እሺ፣ ለምን አታነሳውም? እሺ እኔ እያስጨነኩሽ መሰለኝ። እናንተ ፍቱት እሺ። ከዚህ በኋላ እኔ እጄን አንስቻለሁ፣ አያገባኝም። ሃይሚም ስለተጫንኩሽ ይቅርታ፣ አይመለከተኝም። እሺ ከዚህ በኋላ ማለት ሰው ሲታመን ነው የሚታመነው። በነገራችን ላይ ገባሽ? ማታምኝ ከሆነ የራስሽ ጉዳይ። ነገ ጠዋት እባካችሁ ብለሽ እንትን ትያለሽ። ስለዚህ አያገባኝም። እኔ ድራማ ውስጥ ነሽ ያለሽው ፍሬ ህይወት። ቀላል መስሎሻል? ቅድም ታመን ስለ ህጉ እያንዳንዱ ነገር ነግሮሻል። ብሎክ ታረጋቸዋለች። የቀረብኝ ይቅርብኝ ብላ ይሄ ነገር ጥግ ድረስ ከሄደ በ3000 ብር አለ በ20000 ድርሃም በሰረቁን አፉ እንኳን ሲመጣ እነዚህ ልጆች ቢሄዱም ይያዛሉ፣ ቢኖሩም ይያዛሉ። አትቀልጅ እንደዛ አይነቀልት። ምናልባት በውስጥ የሚያወሩሽ ምናምን ሰዎች ካሉ አይጠቅሙሽም። የሚጠቅምሽ ሁለቱንም አምጥቶም አነጋግሮ ይቅርታ አባብሎ እችኛዋ ትንሽ ልጅ ናት ተቆጥቶ እንደ ልጅ ተቆጥተናት እንደ ታላቅ ተናግረናት ነገሮቹ በሰላም ይለቁ። አይ ብለሽ ድርቅ ብለሽ እንትን የምትይው ነገር ግን እኔ ደረቅ ሰው አልወድም። ይቅርታ አድርግልኝ። ፍሬ ህይወት ደረቅ ነው። እኔ እየደረኩ እኮ አይደለም ማግኘት በዚህ ስልክ ነው። ኦኬ እኔ ነገ ራሴ ላምጣልሽ። አታምጫት። እኔ እንድታመጫት አይደለም ገዝትም አታምጫት። በስልክ ብቻ እዚሁ ጋር አስገብቼ ይነጋገሩ፣ ነገሩ እዚሁ ይፈታ። خلاص እኔ በኢሞ እኮ ነው ማግኘት። ኢሞ የለችም። አሁን ቅርብ ሰዓት ነበረች፣ አሁን ወጣለች። የለችም። እናት ምን ነው ኢሞ የለችም እንዴ? ኧረ ተይ በእናትሽ ፍሬ። የእመቤቴን ምስል አድርገሽ አይዋሽም ውዴ። ውሸቱንም ለነገ አድርጊው እንዴ። ኦንላይን ናት አታነሳ። ነይ በያት፣ አትፍራ። ምንም የሚያስፈራት ነገር የለም። እኛ አለን አልንሽ አይደል? እንደኛ ስታስቢው ህዝብ አጃጅ ነው። እሺ ምን ጎዳይነት ነው?
መዳም ቤት እንዴት ብዬ ነው መጣት? ላሳያችሁ ቪዲዮ ከፍቼ። እሱን አይደለም እያልሽ ያለሽው እንዴ? አንቺ ምን ሆነሽ ነው? ቢያንስ 6000 ሰው አክብሪ እንዴ! እኔኛ አይደለች እንዴ ልጅቷ